الحمد لله العلي الأعلى الذي خلق فسوى والذي قدر فهدى والذي أخرج المرعى فجعله غثاء نحوا خلق السماوات والأرض وما بينهما وما تحت الثرى لا يخفى عليه شيء في الأرض ولا في السماء الرحمن على العرش استوى والصلاة والسلام على عبده المصطفى ورسوله المجتبى محمد بن عبد الله وعلى آله وصحبه مصابيح الدجى وبعد سبح اسم ربك الأعلى سبح تأزازنا يتأزاز قالنا تسبيح يميلو قال الله سبحانه وتعالى لسو كما يقبو بهريات هلو مانصات እሱም ከዚህ የጠራ መሆኑን በምላስ መናገርና በልብ ማመንን የሚጠቁም ቃል ነው። አላህ Subhanahu Wa Ta'ala በሁሉም ባህሪዎቹ ምሉእ የበላይ ምንም አይነት ጉድለትና ጉድፈት የሌለበት ኃያል ጌታ ነው። ስለዚህ ከነዚህ ሁሉ እኛ በመጥፎነት ከምናውቃቸው ከማናውቃቸው አንዳንድ ባህሪያት የጠራ የላቀ መሆኑን ማወቅ በዚህም ማመን ብሎም ደግሞ አንዳንድ የመልእክተኞችን መንገድ የተጻረሩና አዲስ ፈሊጥ የሚያራምዱ ወገኖች ወደ አላህ ከሚያስጠጓቸውና ወደሱ ከሚያመላክቱባቸው የጉድፈት ባህሪያት ሁሉ የጸዳ መሆኑን አላህ Subhanahu Wa Ta'ala በግልጽ መናገር የግድ ነው። ለዚህ አላህ Subhanahu Wa Ta'ala سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين إلى ጌታ የተቀደሰ ከጉድለት ሁሉ የጠራ ነው። የአሸናፊነት የበላይነት ጌታ ነው። የዚህ ባህሪ ተገቢ የሆነ ጌታ ማለት ነው። እነሱ ከሚቀጥፉትና ከሚያመጡት አዲስ ባህሪ ሁሉ አላህ የላቀ ነው። وسلام على المرسلين በመልእክተኞችም ላይ ሰላም ይሁን። ለምን እነሱ ናቸው በርግጥ ትክክለኛ በሆነ መልኩ አላህን የገለጹት በትክክለኛ ባህሪ አላህ Subhanahu Wa Ta'ala የገለጹት እነሱ ናቸው። ስለዚህ ሰላም በእነሱ ላይ ይሁን። የእነሱ መንገድ የተቃረሩና የተጻረሩ ሰዎች ከሚሉት ሁሉ ግን አላህ የጠራ ነው። ተስቢህ ይህንን የሚጠቁም ነው። አላህ Subhanahu Wa Ta'ala ከጉድፈትና ከጉድለት ሙሉ ለሙሉ የጠራ ጌታ መሆኑ አላህ Subhanahu Wa Ta'ala ማንኛውም መልካም የተባለ ባህሪ ሁሉ ይገባዋል። እኛ መልካም የምንለው ብቻ አይደለም ወይም አንጻራዊ መልካምነት አይደለም ስለሚፈልግበት ሙጥለቅ ነው። በሁሉም ጎኑ በየትኛው አቅጣጫ ስታየው የበላይነትና መልካምነትን ሙሉእነትን የሚጠቁም ባህሪ ሁሉ ለአላህ ተገቢ ነው። ስለዚህ አላህ Subhanahu Wa Ta'ala በዚህም የተነሳ መልካም ስሞች አሉት። ለሁ الأسماء الحسنى የሱ ስሞች የተሻሉ ያማሩ እጅግ ያማሩ ናቸው። الحسنى صيغه افعل ነው يعني احسن እንደማለት ነው ሙዘከር ሲሆን እዚህ ጋር ሙአነስ ነው ለምን ጀምዕ ስላለበት እናም حسنى ተባለ። حسنة አላለ حسنى የተሻለ ነው የአላህ ስም ሁሉ ጊዜ በዚህ ነው የአላህ ስሞች ሁሉ እሱ የሚወደስባቸው የሱ ታላቅነት የሚገለጽባቸው ስሞች ናቸው እንጂ እንዲሁ ተራሲያሜ ብቻ አይደለም የሱ ስም። ከዚህ አንፃር የአላህ ስሞች አስማኡላህ Subhanahu Wa Ta'ala አዕላም ወአውሳፍ መጠሪያ ስሞች ናቸው መለያ እንደዚሁም ባህሪያትንም ይገልጻሉ እንጂ ደረቅ ባህሪያትን የማይገልጹ መጠሪያ አይደለም። የሰዎች ስም እንደምታውቁት ባህሪን አይገልጹም። ትርጉም አላቸው ወይስ የላቸውም አይደለም ጥያቄው። ምክንያቱም አንድ ሰው አልይ የሚል ስም ይሰጠዋል ከፍ ያለ ነው ግን እሱ ሰፊል ሊሆን ይችላል ወይም አስፈል ሊሆን ይችላል ተግባሩ ሲታይ። ሷሊህ ሊባል ይችላል እሱ ግን ጣሊህ ሊሆን ይችላል። ሙሐመድ የሚል ስም ይሰጠዋል ግን ሙዘመም ይሆናል እሱ የስሙ ትርጓሜ በሱ ላይ ላይንጸባረቅ ይችላል። ስለሆነም የሰዎች ስሞች ሁሉ ጊዜ የሰዎችን ባህሪ እና ማንነት ላይገልጹ ይችላሉ። ስምናቸው ላይም አይንጸባረቅም ትርጉሙ እንደ ሁኔታው። ሌሎች ነገሮችም ስም እንደዚህ ነገር ግን የመልእክተኛው ስም የረሱላህ ሰለላሁ ዐለይሂ ወሰለም እዚህ ውስጥ አይካተትም። የአላህ መልእክተኛ ሙሐመድ ናቸው። በርግጥም ስሞቻቸው በአጠቃላይ የእሳቸውን ባህሪ የሚጠቁሙ ናቸው።
ከአንድ በላይ ስም ስላላቸው ማለት ነው። የቁርአን ስሞችም እንዲሁ የአላህ ስሞችም እንዲሁ ወይም ከዚህ በበለጠ የሱን ማንነት የሚገልጹ የሚወደስባቸው ስሞች ናቸው። እነዚህ ስሞች የሱን ባህሪ ይገልጻሉ ብያቸዋለሁ። ሙሉ የሆኑ ባህሪያት አሉት፣ ከጉድለት የነጻ ነው። ስለዚህ እነዚህ ስሞች የሱ ማንነት የሚገልጹ ስለሆነ አላህ Subhanahu Wa Ta'ala ማለት ሰብሕ ايش اسم ربك الاعلى የጌታህን ስም የሱን ስም ከጉድለት ሁሉ አንጻ ማለት ነው። ቀጥታ ስንተረጉመው የጌታህን ስም ከጉድፈት ማጥራት ነው የሚመለከተው። በዚህ አንቀጽ ላይ ግን የጌታህን ስም ከጉድለት ማጥራት ማለት አንዳንድ ዑለማዎች እንደሚሉት የአላህ Subhanahu Wa Ta'ala ስም ለሱ ብቻ ማረጋገጥ እንጂ የአላህን ስም ለሌሎች ማጽደቅ ይህንን የቁርአን አንቀጽ የሚጻረር ተግባር ነው። አላህ Subhanahu Wa Ta'ala የተለያዩ ስሞች አሉት፣ ለሱ ብቻ የሚገቡ ስሞች ናቸው። هل تعلم له سميا أي هل تعلم نظيرا يستحق مثل اسمه ስሙ ተገቢ የሆነ ለሱ ለአላህ Subhanahu Wa Ta'ala እንደሚገባው የአላህ ስም ተገቢ የሚሆንለት ወደር ታውቅለታለህ ወይ ማለት ነው። አንዳንድ ዑለማዎች ሰብሕ እስመ ረቢከ አልአዕላ የሚለውን በጥቅሉ ሰብሕ የሚለውን በተለይ አስመልክተው ጸሊ ማለት ነው ስገድ ማለት ነው ብለው አብራርተውታል። ለጌታህ ስገድ የአላህን ስም በማውሳት ወይም አላህን Subhanahu Wa Ta'ala በዚህ በመልካም ስም ወይም በሱ መልካም ስሞች ጥራው ለምነው ማለት ነው አሉ። ይህንንና ሌሎችም የቁርአን ተፍሲር አባባሎችን እናገኛለን። ነገር ግን ተስቢህ በታወቀው አባባል መሰረት አላህ Subhanahu Wa Ta'ala ከጉድለት የነጻ የጸዳ መሆኑን ማወጅ ነው። ግን እዚህ ላይ የምናስተውለው ነገር አለ። አላህ Subhanahu Wa Ta'ala ከጉድለት የነጣ የጸዳ የላቀ ነው ሲባል አስፈላጊ ካልሆነ በስተቀር እነዚህ የጉድለት ባህሪያትን በዝርዝር እየጠቀስን አላህ ከዚህ የጸዳ ነው ከዚህም የጸዳ ነው ከዚህ እያልን በዝርዝር መቁጠርና ይህንን በዚህ መልኩ መደርደር የቁርአን አካሄድ አይደለም። በአቅልም በትክክለኛ አእምሮም ሚዛን ላይ ሲቀመጥ ይሄ የሚያስኬድ አይሆንም። ልብ በሉ። አላህ ከጉድለት የነጻ ወይም ደግሞ የጸዳ የበላይ ነው ሲባል ጉድለት የሚባሉ ነገሮችን ነው እየዘረዘርን ከጠቀስን ይሄ ችግር ነው። ቁርአን መልእክተኞችን በአጠቃላይ ፊል አስል በአብዛኛው ምን ይዘው ነው የመጡት? بإثبات مفصل ونفي مجمل የአላህን መልካም ባህሪያት አስመልክቶ በዝርዝር ቁርአን ላይ ተደርድሮ ተገልጾ እናገኛለን። ግልጽ ነው አባባሌ። ግን የአላህ ባህሪያትን የሚጻረሩ የጉድለት ባህሪያትን አላህ እንደማይገባው ሲገልጽ በዝርዝር ብዙ ጊዜ አይገልጽም፣ አስፈላጊ ካልሆነ በስተቀር። አስፈላጊ የሚሆነው መቼ ነው? አብራራዋለሁ። ግን ይህንን ቁርአናዊ አካሄድ መገንዘብ ያልቻለ ሰው የሚሄድበት እርምጃ አስቸጋሪ ይሆናል። ቁርአንን ተመልከት። ለምሳሌ የአላህን ስሞች ሁሉም ባህሪያትን ስለሚጠቁሙ በዝርዝር ታገኛቸዋለህ። هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر سبحان الله عما يشركون هو الله الخالق البارئ المصور له الأسماء الحسنى يسبح له ما في السماوات والأرض هو العزيز الحكيم በዚህ መልኩ በዝርዝር ያስቀምጠዋል። ግን አላህ የማይገቡት ባህሪያዎች ተብሎ እንዲህ በዝርዝር ተቀምጠው ታገኛለህ በብዛት። ምሳሌ ልስጣችሁ። አንድ ሰው ስታወድሰው መልካም ባህሪያቱን በጥቅሉ ከጠቀስክ እውነተኛ ውዳሴ ይሆናል። አንድ የዱንያ ንጉስ በዚህ ዱንያ ላይ የኖረ እሱ ልታወድስ ከፈለክ አንተ እኮ ማንንም የማይወዳደርህ በዘመንህ ካሉ ነገስታት ሁሉ የተለየህ ንጉስ ነህ ካልከው ምን ይሰማዋል? ይደሰታል። ጥቅል የሆነ ውዳሴ ነው። ነፍዩ ጥቅል ነው ማለት ነው። እንዳንተ አይነት ማንም የለም ነው ያለው እዚህ ቦታ ላይ። ግልጽ አይደለ? እንዳንተ አይነት ማንም የለም አለ። መልካም ባህሪያቱንም እንደዚሁ በዝርዝር ስንጠቅስ አንተ እኮ ጀግና፣ ለሰዎች ጥሩ አሳቢ፣ ገንዘብህን በጥሩ ቦታ የምታውል፣ በስራ ያሉትን ሰዎች በመልካምና በፍትህ ሁኔታ የምታስተዳድር እያልኩኝ እንዲህ በዝርዝር ከጠቀስኩኝ አሁን ውዳሴ ይባላል። ግን እስቲ አስተውሉ በተቃራኒው ካደረኩት ምን ካልኩኝ ማለት ነው? አንተ
ጨቋኝ አይደለህም፣ ውሸታም አይደለህም፣ አጭበርባሪ አይደለህም፣ ኪስ አውላቂም አይደለህም፣ ማጅራት መቺም አይደለህም። በተግባርም ደረጃ ቤት ጠራጊም አይደለህም። ጠራጊ ማለት ያው እሱ ዘንድ ምናልባት ስድብ ቢሆንም ስድብ አይደለም በመሰረቱ ካየነው ማለት ነው። ግን እሱ የሚያስበውን ጠራጊም አይደለህም፣ ሽንት ቤት ጠራጊም አይደለህም። ሁሉም የቤትን አይነት እየጠቀስን ማለት በዝርዝር እንደዚህ አይደለህም ካልነው ምንድነው የሚያስበው? ይሄ ውዳሴ ነው፣ ደስ ይለዋል፣ ከፍ አደረከኝ አላከኝ ይላል። ምናልባት የሆነ ቅጣት ሊፈጽምበትም ይችላል። متى ما أقول مولاي أفضل منهم أكن للذي فضلته متنقصا ألم تر أن السيف ينقص قدره إذا قيل إن السيف أمضى من العصا متى ما أقول مولاي أفضل منهم أكن للذي فضلته متنقصا يسن مولا يتبالون سيود سومينال أنك لي تشال يعني مولا كان نصيب البي بالكوين كتر يعني مولا درجة ونزك يدركو انديت كان نسو قار أصلا انديت يود الدرجة ይበልጣል መባል ማለት ነው። ምን አለ አለም ተራ ان السيف ينقص قدره ሰይፍ ምን በተባለ ቁጥር ይሄ ሰይፍ በጣም ቆራጭና ስል ከመሆኑ የተነሳ ከዱላ የበለጠ ይቆርጣል ካልኩ በትር ዱላ ግልጽ ነው አባባል ስል ነውና በጣም ስል ከመሆኑ የተነሳ ከዱላ የበለጠ አምዷ ነው በጣም ቁርጥ አድርጎ ነው የሚያልፈው ካልኩ ይሄ في الحقيقة ስል ነው ማለት ሳይሆን ዱልዱም ነው ማለት ነው። ከዱላ ጋር ከተወዳደረ ምንድነው ማለት ዱልዱም ነው ማለት ነው። ከዚህ አንፃር አንዳንድ ሰዎች እንደሚያደርጉት አላህ Subhanahu Wa Ta'ala ሰውን አይመስልም፣ እንደዚህ አይመስልም፣ እንደዚህ አይመስልም፣ እንዲህ ነገር የለውም፣ እንደዚህ አይደለም እያሉ በዝርዝር ማስቀመጥ አላህን ማወደስ አይደለም። ቁርአን ላይም እንዲህ አይነት ነገር አታገኝም። አንዳንድ ቦታዎች ሲያስፈልግ ብቻ ምን ይሆናል በዝርዝር ነፍ የሚያደርጋቸው ከራሱ ውድቅ የሚያደርጋቸው አንዳንድ የጉድፈት ባህሪያት አሉ። አላህ ለሱ እንደማይገባ የሚገልጻቸው ባህሪያት ማለት ነው። ከዛ ውጭ ግን በጥቅሉ አንዳንዴ ስታስተውል የምታገኘው ነገር አላህ Subhanahu Wa Ta'ala የማይገባውን ባህሪ በጥቅሉ ነው የሚጠቅሰው። ليس كمثله شيء ልብ በል ይሄን አገላለጽ እንደሱ አይነት ምንም የለም፣ አምሳያ የለም። فلا تضربوا لله الامثال ولم يكن له كفوا احد አንድም ወደር የለውም አላህ Subhanahu Wa Ta'ala። እንደዚህ ነው ቁርአን አገላለጽ። ግን አንዳንድ ጊዜ ለምሳሌ አንዳንድ ሰዎች አላህ Subhanahu Wa Ta'ala አስመልክቶ እንዲህ አይነት ባህሪ አለው ብሎ የጉድፈት ባህሪ ወደሱ ሲያስጠቁ ይሄንን ውድቅ መሆኑን ለማሳወቅ ብሎ መልስ ይሰጣል። بديع السماوات والأرض أن يكون له ولد ولم تكن له صاحبة ሰማይና ምድርን ያለ ምንም ያስገኘ ጌታ ነው። እንዴት ልጅ ይኖረዋል? እሱ ልጅ የለውም የሚለው ማለት ነው። አላህ Subhanahu Wa Ta'ala ተናገረ። ለምን ልጅ አለው የሚሉ ሰዎች አሉ። በዚህ ርዕስ ላይ ሰዎችን የሚያምታቱ አሉ። መልስ መስጠት ያስፈልጋል። ግን ልጅ የለውም ስለተባለ አላህ Subhanahu Wa Ta'ala ለምሳሌ ወንድም የለውም፣ አክስት የለውም፣ አያት የለውም፣ አባት የለውም እያሉ መዘርዘር ይሄ አላህን ማወደስ ይባላል? አያስኬድም። እንደዚህ ይሄ ምክንያት ስላለው ነው ማለት ነው። ወይም አንዳንድ ሰዎች የሆነ ነገር የሚጠብቁ ከሆነ ያ የሚጠበቀው ነገር እንደማይከሰት ነገር ሲፈልግ ለምሳሌ አላሁ ላ ኢላሃ ኢላ ሁ الحي القيوم ልብ በሌና አገላለጽ لا تأخذه سنة ولا نوم الله سبحانه وتعالى ከሱ በቀር በእውነት የሚመለክ ማንም የለም። እሱ الحي ነው፣ ሕያው ጌታ ነው፣ ሕያው የሆነው ጌታ። القيوم ራሱን የቻለ የማንም እርዳታ የማያስፈልገው እንዲያውም ሌሎች የሱ እርዳታ ያስፈልጋቸዋል። الحي ሲባል ሕይወት አላህ Subhanahu Wa Ta'ala እንዳለ ወይም ሕያው መሆኑን ይጠቁማል። ግን የአላህ ሕያውነት እንደ ሰው ሕያውነት ነው? በፍጹም። የሰው ልጅ ሕያው ከሆነ ይህንን ሕያውነቱን ለጥቂት ዓመታት እንኳን ይዞ እንዲቀጥል እረፍት ያስፈልጋል በየጊዜው። ለዚህ ብሎ አላህ Subhanahu Wa Ta'ala እንቅልፍ አደረገለት። ሰዎችን በተመለከተ በአንድ በኩል ስታስተውለው አንጻራዊ በሆነ መልኩ እንቅልፍ የሚተኛ ሰው ከማይተኛ የበለጠ ጤነኛ ነው ይባላል። ለምን? ካልተኛ ምን ስለሚሆን ካልተኛ የሆነ ችግር ስላለበት ነው፣ ወይም ደግሞ ችግር ያስከትልበታል። ግን ይሄ ሰውን በተመለከተ አንጻራዊ በሆነ መልኩ ነው። ግን በአንድ በኩል ስታየው ደግሞ ሰውም ራሱ ቢሆን ብዙ የሚተኛና ትንሽ የሚተኛ አንድ አይደለም። ትንሽ የሚተኛ ነው የሚወደሰው፣ ያኛው እንቅልፋም ነው የሚባለው አይደለም እንዴ? ስለዚህ ማንኛውም የበላይ የሆኑ ባህሪያት ሁሉ ለአላህ ተገቢ ናቸው የበላይ በሆነ መልኩ። ስለዚህ የሰው ሕያውነት እንዳይመስለን የአላህ ሕያውነት لا تأخذه سنة ولا نوم። አላህ Subhanahu Wa Ta'ala ማንገላጅ ሆነ ምን አይዘው
انقلف فايزو يا الله من ثانية كما في صحيح مسلم وغيره من حديث أبي موسى الأشعري قال قام فينا رسول الله صلى الله عليه وعلى آله وسلم ب5 كلمات قال إن الله تعالى لا ينام ولا ينبغي له أن ينام يرفع القسط يخفض القسط ويرفعه يرفع إليه عمل الليل قبل عمل النهار وعمل النهار قبل عمل الليل حجابه النور لو كشفه لأحرقت سبحات وجهه ما انتهى إليه بصره من خلقه الله سبحانه وتعالى أيتنيا مالي الله من تنيا ولا ينبغي له أن ينام لتنيا ما يقبهم ما يسفلقهم ميزان كف زكاة دربل الله سبحانه وتعالى كل يوم هو في شأن لليت يتسرى سرى كأن بفيث قدمه دا الله يوطال እያንዳንዱን ይቆጣጠራል ያስተናብራል የቀኑ ስራ ከሌሊቱ በፊት ተመልሶ እንደገና ይወጣል ከዛኛው ሌሊት በፊት ማለት ነው ከሚመጣው የአላህ Subhanahu Wa Ta'ala ሒጃቡ ኑር ነው ብርሃን ነው ይሄንን ኑር ቢገልጣው ኖሮ ይላል አላህ መልተኛ وهذا في صحيح مسلم لاحرقت سبحات وجهه من انتهى اليه بصره من خلقه يا الله Subhanahu Wa Ta'ala የዚህ سبحات የኑሩ የብርሃኑ ማብቂያ ድረስ ህዝቡን ወይም ደግሞ ፍጡራኑን ባጠቃር ያቃጥል ነበር ቢገልጻው ኖሮ ቢፈልግ ማለት ነው አላህ Subhanahu Wa Ta'ala ስለዚህ አላህ Subhanahu Wa Ta'ala ራሱን ለምሳሌ እዚህ ቦታ ላይ ነፍህ ያደረገ አንዳንድ ባህሪያት እንደማይገቡት لا تأخذه سنة ولا نوم በዝርዝር ግልጽ ነው ግን ሁሉ ጊዜ አላህ Subhanahu Wa Ta'ala ይህ ለሱ የማይገባ ባህሪ ነው ብሎ የሚገልጻቸው ባህሪያት የሚፈልግበት ዝም ብሎ ይሄ ነገር ለሱ እንደማይገባ መግለጽ ብቻ አይደለም እዛ ጋር አራት ነጥብ የለም እዛ ጋር አይደለም ያበቃ ለምን ይሄ ውዳሴ አይደለም ውዳሴ ቢሆንማ ይሄንን ባህሪ ጭራሽ የማይቀበል ነገር ራሱ ይሄ እኮ እንደዚህ አያደርግም ተብሎ ሊወደስ ይችላል ግልጽ ነው ይሄ ግድግዳ ለምሳሌ ሰውን አይበድልም አይማታም ብል ጨዋ ነው ማለት ነው አወደስኩት ነው እንዴ ማወደስ አይደለም ይሄ ስለም አቅም ስለሌለው ነው አስለ ነው አይደለም ስለዚህ ዝም ብሎ ብቻውን አይፈለግበትም ይሄ አይደለም የሚለው ነፍዩ ለብቻው ተፈላጊ አይደለም አንዳንዴ አቅም እንደሌለ እንዲያውም ውዳሴ ሳይሆን ወቀሳ ሊሆን ይችላል شاعر ለምሳሌ ሆነ ገጣሚ قبيلة لا يغدرون بذمة ولا يظلمون الناس حبة خردل ሲል ያወደሳቸው እንዳይመስል የሆኑ ቀቢላ ወይም ደግሞ ጎሳዎች አሉ لا يغدرون بذمة ቃል ኪዳን ከገቡ ያንን ቃል ኪዳን አያፈርሱ አንድንም ሰው ቅንጣት ታከል አይበድሉም ይያለ ግጥሙ ላይ ሲዘረዝር ስታው ማሻአላህ ጥሩ ጎሳዎች ናቸው ተላለ እሱ ማለት የፈለገው ግን በጣም ትንሽ ናቸው አቅም ስለሌላቸው ፈሪዎች ናቸው ተጠንቃቂ ናቸው ቃል ኪዳን አያፈርሱም ለምን አቅም ስለሌላቸው ቃል ኪዳን ካፈረሱ እነሱ ናቸው እርምጃ የሚወሰድባቸው ሰውን አይነኩም ለምን ምስኪን ናቸው አቅም የላቸው እሱ ያወደሳቸው እንዳይመስል ስለዚህ ዝም ብሎ ይሄ እንደዚህ አይደለም ብለው የመጥፎ ባህሪያትን መስለብ ለብቻው ውዳሴ አይሆንም ለብቻው ውዳሴ አይደለም ውዳሴ የሚሆነው ከምን ጋር ነው ማን ነው መልሶ የሚሰጠው መቼ ነው ውዳሴ የሚባል ተቃራኒው ايوه احسنت የሚፈልግበት ምንድነው اثبات الضد على وجه الكمال اثبات الضد የዚህ ባህሪ ተቃራኒ አላህ Subhanahu Wa Ta'ala وما ربك بظلام للعبيد ሲል አላህ Subhanahu Wa Ta'ala በፍጹም ጌታ ባሮችን የሚበድል አይደለም ሲባል በቃ አይበድልም ግድግዳውም አይበድልም ብያቸዋለሁ ይሄ ብቻውን እዚህ ላይ ያበቃል ወይስ ምንድነው የሚፈልግበት اثبات كمال اكمل من እዚህ ቦታ ላይ عدله ፍትሃዊነቱን ሙሉ በሆነ መልኩ ማገለጽ የተቻለበት አገላለጽ አይደለም እንዴ አላህ አይበድልም ሲባል አይበድልም ተብሎ አይደለም የሚቆመው ፍትሃዊ መሆኑን ሙሉ በሆነ መልኩ የምናረጋግጥበት ቃል ነው ገብታችኋል አባባሌ ስለዚህ አሁን እዚህ ቦታ ላይ لا تأخذه سنة ولا نوم ሲባል ምንድነው የሚፈልግበት كمال قيوميته وحياته ገብታችኋል ለምን الحي القيوم ብሏል ሰው ቦታ ላይ አንዳንድ ቦታ ላይ ሰዎች ወይ የሆነ ነገር ስለተናገሩ ወይ ደግሞ እንዲህ መጥፎ ነገር ሊያስቡ ስለሚችሉ ያንን መጥፎ ነገር ከራሱ ነፍይ ያደርጋል አላህ Subhanahu Wa Ta'ala ለምሳሌ ምን ይላል ولقد خلقنا السماوات والأرض وما بينهما في 6 أيام وما مسنا من لغوب ሰማያትና ምድር እና በመካከላቸው ያለውን በ6 ቀናት ፈጠርን ይላል ሌሎቹ በመጽሐፋቸው ላይ ምንድነው የተጻፈው 6 ቀን ውስጥ ከፈጠረ በኋላ ምን አደረገ በሰባተኛው አረፈ ይላል ሱብሃነ ረቢ ቁርአናችን ላይ ምንድነው የሚለው ወማ መሰና ሚን ልጉብ ምንም አይነት ድካም የሚባል አልነካንም ይላል እንኳን ረፍት ላይ ያስቀር
ሰማያት ምድር ትልቅ ፍጥረታት ናቸው የተፈጠሩት ግን ምንም አይነት ድካም አልነካንም የአላህ Subhanahu Wa Ta'ala ስለሆነ ባጭሩ እንዲህ አይነት ምክንያቶች ከሌሉ በስተቀር በዝርዝር አላህ እንዲህ አይደለም እያሉ የታወቁ ነገሮችን መደጋገም ይሄ አላህን ማወደስና ማላቅ አይባልም ይሄ እንዲያውም ከባድ አባባል ሞኝነት ነው የሚሆነው ስለዚህ ሰቢህ የሚለው ቃል አላህን ከጉድለት ማጥራት ሲባል በዝርዝር አላህ እንደዚህ አይደለም እያሉ መደርደር አይደለም ማለት ነው ጥቅል የሆነ ሲሆን وما كان الله ليعجزه من شيء في السماوات ولا في الأرض ይሄ ምንድነው የሚያሳየው ከማል قدرته الله ምንም ሊያቀተው በሰማያት ምን በምድር ምንም የሚያቀተው ነገር የለም ሲባል የሚፈልገው ምንድነው ከማል قدرته ምን ያህል ኃያል እንደሆነ የሚገልጽ አባባል ግልጽ ነው ሰብህ اسم ربك የጌታህን ስም እንጂ ጌታህን ራሱን አላለም ነገር ግን የአላህ Subhanahu Wa Ta'ala ስሞችን እየጠራን እነዚህ ስሞች የአላህ መወደሻ መሆናቸውን ካወቅን በዚህ መልኩ ከጠራ ነው እነዚህን ስሞች አላህ በፈቀደው በተገቢው መልኩ ከተጠቀምንበት ነዓም ይሄ ተስቢህ ሊባል ይችላል ተስቢህ ሲባል በብዛት አሁን በተቀስኩላችሁ መልኩ አላህን ከጉድለት የጠራ መሆኑን ማወጅ የሚፈለግበት ቢሆንም አንዳንድ ጊዜ ጥቅል የሆነ ማዕና ይኖረዋል ማንኛውም መልካም ንግግር አላህን የምታወድስበት ነገር ሁሉ ተስቢህ ውስጥ ይካተታል تسبح له السماوات والأرض تسبح له السماوات السبع الله سبحانه وتعالى በሰማያቱ በሰባት ሰማያት ውስጥ ያለ ሰባት ሰማያት ውጭ ማንኛውም ፍጡር የሚባል ሁሉ አላህ Subhanahu Wa Ta'ala ያወድሳል وإن من شيء إلا يسبح بحمده ولكن لا تفقهون تسبيحه الله سبحانه وتعالى የሚያወድስ ቢሆን እንጂ ምንም ነገር የለም እናንተ ግን አትገነዘቡም ይላል ማንኛውም ነገር አላህን ያወድሳል بلسان الحال أو المقال እኛ አንገነዘበውም እንዴት እንደሆነ አንዳንድ ጊዜ ሊታወቅ ይችላል ረሱል ሰለላሁ ዐለይሂ ወሰለም ጊዜ ሰሃቦች እንደሚሉት አንዳንዴ ስንበላ የምግቡን ተስቢህ እንሰማ ነበር ምግቡ ራሱ ሱብሃንአላህ ሲል ይሰማ ነበር ይላሉ ይሄ ተአምር ነው በሰሒህ ማለት ነው እንሰማ ነበር አንዴ አይደለም ብዙ ጊዜ ማለት ነው እንዲህ ይላሉ ሰሃቦች ግን እዚህ ላይ የአላህን ስም ሲባል ስሙ ለብቻው የአላህ ስም ቢሆንም የሚያመለክተው አላህን ነው ብያችኋል አዕላም ወአውሳፍ አላህን ይጠቁማል አይደለም እንዴ አላህ ስም የማንኛውም ነገር ስም እኮ የዛ ነገር ስያሜ እስከሆነ ድረስ ያንን ነገር ነው የሚጠቁመው አንዳንድ ጊዜ ለብቻው ስሙን ለይተው ካየው ስሙ ራሱ ተሰያሚውን ላይተካ ይችላል እንደ ሁኔታው ነው አንዳንድ ጊዜ ስሙ የሚፈለግበት ማን ነው ተሰያሚው ነው ይሄ ቀላል ነው ምናልባት እንዲህ ባላብራራላችሁ ሁላችሁም የምታውቁት ነው በሆነ አጋጣሚ የሆነ ነገር ሲጠቀስ ሁላችሁም ይገባችኋል አውቃለሁ ፊጥራ ነው ማለት ነው ግን በጣም የሚያሳዝነው ፍልስፍና ውስጥ የገባ ሰው ጭቅጭቅ ይፈጥራል በየጊዜው አዳዲስ ጥቅም የሌለው ሰውን ግራ የሚያጋባ ፍልስፍናና ፈሊጥ ያመጣል ምን የሚል ነገር አመጡ هل الاسم هو المسمى ጭቅጭቅ ታገኛለህ في كتب اهل الكلام ስምና ሙሰማ አንድ ናቸው ስምና ተሰያሚው አንድ ናቸው ወይስ አይደለም የሚሉ ረጅም ጭቅጭቅ መጨረሻ ላይ የሚደርሱበት ነገር ደግሞ ጥሩ ቢሆን ጥሩ ግራ የሚያጋባ ነገር እነሱም በብዛት አይገባቸው ይሆናል እዚህ ነገር ውስጥ አንገባ ሰብህ اسم ربك الاعلى የጌታህን ስም አወድስ አላህ የሚወደሱ ስሞች ናቸው ያሉት الاسماء الحسنى الاعلى ይሄ አንድ የአላህ ስም ነው እዚህ ቦታ ላይ መጠቀሱ ራሱ አንድ የአላህ ስም መሆኑን እናውቅበታለን ለምን የአላህ ስሞች የአላህ ስሞች መሆናቸውን የምናውቀው ከምን አንፃር ነው ቁርአን ወይ ሐዲስ ላይ በግልጽ ይህ ወደ አላህ ተጠግቶ በስያሜ መልኩ ሲቀመጥ ነው በስያሜ መልኩ የሚለውን አባባል ልብ በሉ እንጂ የሆነ ተግባር ካገኘ ያንን ተግባር ወደ ስያሜ ቀይረው ወደ እስም ፋዒል ቀይረው የአላህ ስም ነው እንዳትል አላህ የተከለም አይደለም እንዴ ከላም አለ طيب متكلم የሚባል ስም ይሰጠዋል لا ለምን متكلم كلام ከመውዱዕ አንፃር اصل الكلام صفه كمال ምሉእነት ነው መናገርና አለመናገር አንድ ነው አይደለም የሚናገር ከማይናገር የበለጠ ሙሉ የሆነ ባህሪ ያለው ማለት ነው የማይናገር የጎደለው ነገር አለ ለዚህ አላህ Subhanahu Wa Ta'ala ለምሳሌ በሙሳ ጊዜ ያንን ጥጃ ያመለኩትን ሰዎች ምንድነው ያላቸው አለም يروا انه لا يكلمهم ولا يهديهم سبيلا እንደማያናግራቸው አያዩም እንዴ ይላል አላህ Subhanahu Wa Ta'ala እንዴት የማያናግርን አምላክ ተደርጎ ይይዛል ልብ በል ለአስሐብ العجل እንደዚህ ተባለ فما بالك ሙስሊም ነን ይያሉ ወይም
ከሙስሊምነትም አልፈው እስላምን እኛን የምንጠብቀው እስላም ዘበኞች ነን እንባ ጠባቂዎች እያሉ አንዳንድ የፍልስፍና ሰዎች አላህ አይናገርም ሲሉ ለምን ምን እንዳይሆን ይናገራል ካልን ጉድለት ነው ከሰው ጋር ማመሳሰል ነው ይላሉ ሱብሃነ ረቢ አላህ Subhanahu Wa Ta'ala ባለመናገር እንዴት የማይናገር ነገር ያመልካሉ እያለከ አለም يروا انه لا يكلمهم ولا يهديهم سبيلا ግን ይሄ አላህ ባህሪ ከመሆኑ ጋራ አስሉ ምሉእነት ከመሆኑ ጋራ የሚያመለክተው ይሄ ባህሪ ከላም ሲባል ለብቻው ካየኸው ጥሩና መጥፎ ተብሎ ሊከፋፈል ይችላል አይችልም ይችላል ወደ አላህ ሳታስጠጋ የአላህ ከላም ሁሌ ጥሩ ነው ግን ዝም ብለህ ከላም ለብቻው ንግግር ጥሩና መጥፎ ተብሎ ሊጠቀስ አይችልም ከዚህ አንፃር የአላህ ስሞች አስተውል የአላህ ስሞች እንዲህ የሆነ احتمال النقص ሊገባባቸው አይችልም بوجه من الوجوه لا احتمالا ولا تقديرا ابدا ስለዚህ متكلم የሚል ስም የለውም አላህ በስያሜ ደረጃ በባህሪ ደረጃ نعم له صفة الكلام ግን متكلم የአላህ ስም አይደለም ለምን ራሱን የቻለ ውዳሴ አይደለም مجرد كونه متكلما ራሱን የቻለ ውዳሴ አይሆንም የአላህ ስሞች ግን ስማቸው ራሱ ውዳሴ ናቸው ቅድም እንዳልኳቸው ይሁን ነቅስ ሊገባበት ይችላል ብለህ የምትቆፍረው ቀዳዳ የለውም በፍጹም السميع العليم العزيز الجبار المتكبر ይሄ ሁሉ ጊዜ የጥሩነት የመልካምነት የበላይነት መገለጫ ሆኖ ነው የምታገኘው ስለዚህ የአላህ ስሞች የሚወሰዱት ከምንድነው በግልጽ በስምነት ሲጠቀሱ ብቻ ነው አልአዕላ አሁን እንደ ስም ነው የተጠቀሰው አላህ ነው የተሰየመበት الملك القدوس የመሳሰሉት እንደ ስም ነው የተጠቀሱት እዚህ ነው ሸይኹ ሰላም ተይሚያ ምን ይላል የአላህ Subhanahu Wa Ta'ala ስሞች هي التي يدعى الله بها وهي التي تقتضي المدح بنفسها الله የሚጠራ አላህ ቁርአን ላይ ምን ብሏል ወሊላሂ الاسماء الحسنى فادعوه بها ብሏል አላህን ልጠራበት የምትችል የሆነ የውዳሴ ስም መሆን አለበት ራሱ ስሙ ራሱ ውዳሴን የሚያመለክት መሆን አለበት الأعلى ምን ማለት ነው الأعلى የበላይ ሲባል ግን العلي አይደለም እዚህ ቦታ ላይ العلي ከሆነ نعم የበላይ ነው الأعلاስ ከሁሉም የበላይ እንደሱ አይነት ደረጃ ያለው የለም الأعلى ሲባል የአላህ የበላይነት የሚጠቀሰው አንዳንድ ተፍሲር ክታቦች ላይ في المكانة لا في المكان ይላል በመካነ በደረጃ እንጂ በመካን በቦታ አይደለም አሉ ይሄ ግን የሚገርም አባባል ነው በል አላህ Subhanahu Wa Ta'ala صفة العلو ذاتا وقدرا وقهرا በሶስቱም በኩል ذاتا الله ራሱ በራሱነቱ በህልውና ከፍጥረት ዓለሙ ውጭ የበላይ ነው ይሄንን አብራራላችኋል ኢንሻአላህ ተዓላ እንደዚሁም በቀድር በደረጃ አላህ Subhanahu Wa Ta'ala ጌታ ነው በቃ ስለዚህ እንኳን ብዙ ጭቅጭቅ የለውም አላህ የበላይ ስለመሆኑ ከባህሪያቱ አንፃር ጭቅጭቅ حتى ሙዓጥላዎች ራሳቸው አላህ የበታች ነው አይሉ ማንንም ቢሆን ማለት ነው ጀህሚይም ቢሆን አላህ የበላይ የሆኑ ባህሪያት ይገቡታል ይላሉ ግን እነሱ የበላይ ብለው የሚያስቡት ነገር ሌላ ነገር ሊሆን ይችላል የበታች የሚያደርግ ነገር ነው ሰዓት ቢኖርም ብዙ ምሳሌ ይሰጣቸው ነበር በቀህርም ደረጃ አላህ Subhanahu Wa Ta'ala የበላይ ሆኖ ሰዎችን በበታችነት የሚያስተዳድር ነው ማንንም ቀና ብሎ የአላህን ትእዛዝ ለመጣስ ወይም ደግሞ የሱን የበላይነት ለመቀናቀል የሚሞክር የለም ወደደም ጠላም በአላህ Subhanahu Wa Ta'ala ቁጥጥር ስር ነው ማንንም ለዚህ ነው አላህ ወለሁ አስለመ من في السماوات والارض طوعا وكرها ለአላህ ሁሉም ሰልሟል እኮ ግን ሁለት አይነት አሰላለም ነው ያለው طوعا በምርጫ እንደ ሙስሊሞች ማለት ነው ወከርሃን ሁሉም ነገር ወደደም ጠላም ለአላህ እጅ ሰጥቷል አይደል ካፊሩ ራሱ እኮ በአንድ በኩል ወደደም ጠላም ለአላህ እጅ ከአላህ ፍቃድና ከሱ ውሳኔ መውጣት የሚችላል የለም ስለሆነም አላህ Subhanahu Wa Ta'ala በቀህር የበላይ ነው وهو القاهر فوق عباده እንደሚለው طيب ይህንን ካወቀን ዘንድ አላህ Subhanahu Wa Ta'ala الأعلى ሲባል የበላይነቱ ከዛቱ በዛቱ ራሱ የበላይ ነው አላህ Subhanahu Wa Ta'ala የት ነው ተብሎ ቢጠየቅ መልሳችን ከበላይ ከአርሽ በላይ መሆን አለበት ከየት አመጣ ነው ይሄን መልስ ምንድነው መረጃችን ኢንሻአላህ ከአዛን በኋላ አብራራላችኋለሁ አላህ Subhanahu Wa Ta'ala በጥቅሉ ከፍጥረተ ዓለሙ ውጭ ከሁሉም በቦታ ራሱ የበላይ ስለመሆኑ
ያሉት መረጃዎች ቁርአናዊ ሐዲሳዊ የዑለማዎች ሙሉ ስምምነት ኢጅማዕ ዓቅል ንጹህ የሆነ አእምሮ በሚያስበው መሰረት ፊጥራ እንደዚሁ ቦታ የሚለውን ቃል መጠቀሜን አውቃለሁ ግን አንጻራዊ በሆነ መልኩ ነው አላህ ቦታ አለ ወይ ብዙ ሰዎች የሚነሱ ጥያቄ አለ አይደል አላህ ቦታ አለ ወይ ወይም ደግሞ አላህ ቦታ የለውም ይላሉ ቦታ ስትሉ ምንድነው የፈለጋችሁበት በቁርአንና በሐዲስ አላህ ቦታ አለው የለውም የሚል አታገኙ እንደዚህ አይነት ጥቅል አምታች የሚያሻም የሆኑ ንግግሮች ሁሌ ካጋጠሙ በተለይ የአላህ ባህሪያትና ስሞችን በተመለከተ መውሰድ የሚገባ እርምጃ የሚከተለው ነው